ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን ዜናዎቻችንን ይዤላችሁ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የአስኮ ሙሉ ወንጌል አጥቢያ የአንድነት ፕሮግራም ተካሄደ። ከቤተ ክርስቲያን የጠፉ እንቁዎች የተሰኘው የመምህር ኃይሉ ሃኖ መጽሐፍ ተመርቆ ለንባብ በቃ። ከውጭ በናይጄሪያ ካዱና ግዛት 177 ክርስቲያኖች ከአብያተ ክርስቲያናት ታፍነው ተወሰዱ። የሳይበር ወንጀለኞች ኤአይን እንደ ጥቃት መሳሪያ መጠቀም መጀመራቸውን አዲስ ሪፖርት ጠቆመ። ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የአስኮ ሙሉ ወንጌል አጥቢያ አንድነት ፕሮግራም ተካሄደ። ሰኞ ጥር 11 2018 ዓ.ም የአስኮ ሙሉ ወንጌል አጥቢያ የአንድነት ፕሮግራም ሲካሄድ የቤተክርስቲያኑ አባላት፣ አገልጋዮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የአንድነት ፕሮግራሙ ዓላማ እርስ በርስ መቀራረብና መተዋወቅን፣ መፈላለግን መሰረት ያደረገ መሆኑ ተገልጿል። በቤተክርስቲያኗ ለሚያገለግሉ አገልጋዮችና ሰራተኞች እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ዕብራውያን 6:10 ቃል ታሳቢ በማድረግ የመባረክና ጋቢ ማልበስ ዝግጅት የተደረገ ሲሆን ጉባኤው በጸሎት ባርኳቸዋል። የእግዚአብሔር ቃል በቄስ አስቻለው ኮራ እርስ በርስ እንተያይ በሚል ርዕስ ማቴዎስ ምዕራፍ 12 ቁጥር 22 ያለውን ቃል ጠቅሰው እርስ በርስ የምትለያይ መንግስት ትፈርሳለች፣ የጨለማው መንግስት ለክፋት አንድ ከሆነ እኛ ክርስቲያኖች ደግሞ በክርስቶስ ባገኘነው ፍቅርና ሕይወት አንድ ልንሆን ይገባል ሲሉ የጊዜውን መልእክት አካፍለዋል። በዝማሬ ቤተክርስቲያኗ የመዘምራን ቡድንና በዘማሪ ታማኝ ሙሉነ ዝማሬ ቀርቦ ጉባኤው እግዚአብሔርን አምልኳል። የአንድነት ፕሮግራም በታሰበለት እቅድ መከናወኑና ጌታ መልካም ጊዜ እንደሰጣቸው አዘጋጆች ገልጸዋል። ከቤተ ክርስቲያን የጠፉ እንቁዎች የተሰኘው የመምህር ኃይሉ ሃኖ መጽሐፍ ተመርቆ ለንባብ በቃ። በ129 ገጾችና በ11 ምዕራፎች የተዋቀረውና ከቤተ ክርስቲያን የጠፉ እንቁዎች በሚል ርዕስ የተዘጋጀው መጽሐፍ በሐዋሳ ሪፈራል መካነ ኢየሱስ ቤተ ክርስቲያን ተመርቆ ለአንባቢያን በቅቷል። በመምህር ኃይሉ ሃኖ የተጻፈው ከቤተ ክርስቲያን የጠፉ እንቁዎች የተሰኘ መጽሐፍ በአሁኑ ዘመን በኢትዮጵያ ውስጥ ቤተ ክርስቲያን የምትጋፈጠውን መንፈሳዊ ተግዳሮት በጥልቀት የሚመረምር መሆኑንም ተገልጿል። መጽሐፉን ያነበቡ የሃይማኖት አባቶችና ባለሙያዎች እንደገለጹት መጽሐፉ በመንፈሳዊ ጥራት ደረጃ ውስጥ ያለችውን የቤተ ክርስቲያን ክሳት በግልጽ ቃላት ያመላከተና ቤተ ክርስቲያን ለተሃድሶና ለመመለስ ዝግጁነት ጥሪም ያደረገ ነው። ቀደም ሲል በ2013 ዓ.ም እውነተኛ መንገድ የተሰኘውን መጽሐፍ ለተደራሲያን ያቀረበው መምህርና ደራሲ ኃይሉ ሃኖ ሲሆን በምረቃ ስነ ስርዓቱም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን የጭሬና አካባቢ ሲኖዶስ ምክትል ፕሬዝዳንትና ዋና ጸሐፊ የሐዋሳ ገነት ቤተክርስቲያን ፓስተር ይደነቁ መለሰ በፕሮግራሙም ታድመዋል። ቄስ ዶክተር ሽፈራው ፈለቀ ከቺካጎ ትሪኒቲ ኢንተርናሽናል ዩኒቨርሲቲ መጽሐፉ ስለ ቤተክርስቲያን ውስጣዊ መፍረስና መበታተን በድፍረት በመጠቆም ከክፉ ውድቀት ለመታደግ የሚረዳ መሆኑንም ገልጸዋል። ሁሉም ክርስቲያን መጽሐፉን በጥንቃቄ እንዲያነበውም አበረታተዋል። በሌላ በኩል የማዕከላዊ ኢትዮጵያ ሲኖዶስ ፋይናንስ ቢሮ ኃላፊ ወንድም ታረቀኝ ጴጥሮስ መጽሐፉ ተረስተዋል የተባሉ መንፈሳዊ እሴቶችን እንደገና ማስታወሱ የሚደነቅ መሆኑን ገልጸው አንባቢያን በዚህ መንፈሳዊ ሀብት እንዲባረኩ ጥሪ አቅርበዋል። እንዲሁም ደራሲና ሳሊ ሽመልስ አመያ በሐዋሳ መምህራን ትምህርት ኮሌጅ መምህር መጽሐፉ በዘመናችን ቤተክርስቲያን ውስጥ የታየውን መንፈሳዊ መንሸራተትና ውድቀት ለመመለስ አስተማሪና መካሪ መሆኑን ገልጸዋል። ከቤተክርስቲያን የጠፉ እንቁዎች የተሰኘው መጽሐፍ ለመንቃት ለተሃድሶና ለመመለስ የሚጠራ መንፈሳዊ መመሪያ መሆኑን የተለያዩ ባለሙያዎች አስታውቋል። በመጨረሻም መጽሐፉ በቅርቡ በአዲስ አበባ እንደሚመረቅም ተገልጿል። መረጃውን ካሌብ ለማ ከስፍራው አድርሶናል። ጅቡቲ ላይ ከ15000 በላይ የኢትዮጵያ ህጻናት ጎዳና ላይ ይገኛሉ ተባለ። ከኢትዮጵያ ተሰደው ወደ ሀገራቸው ያልተመለሱ ከ15000 በላይ ህጻናት በጅቡቲ ጎዳናዎች ላይ እንደሚገኙ የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። ባለፉት 3 ዓመታት ከስደት ከተመለሱ 500,000 ዜጎች መካከል 10,000 የሚሆኑት ህጻናት መሆናቸውን በሚኒስትሩ የዘርፉ የስራ ኃላፊ የገለጹ ሲሆን አሁንም በጅቡቲ ብቻ ይህን ያህል ቁጥር ያላቸው ህጻናት የጎዳና ኑሮን ይገፋሉ። ህጻናቱ ከ14 ዓመት ጀምሮ በህገ
በህገወጥ መንገድ ከሀገር የሚወጡ ሲሆን ለአብነትም በምስራቅና ምዕራብ ሐረርጌ በኩል በድሮ ባቡር መስመሮች ሁሉ ተንጠልጥለው በአፋርና በድሬዳዋ በኩል የሚሰደዱ እንዳሉ ተገልጿል። ሚኒስቴር መስሪያ ቤቱ በህገወጥ መንገድ ወጥተው በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያንን ወደ ሀገር ለመመለስ የተቻለኝን ጥረት እያደረግኩ ነው ብሏል። ዘገባው የሸገር ነው። ተመልካቾቻችን እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ እየተላለፈ የሚገኘው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አለፍኩኝ። በናይጄሪያ ካዱና ግዛት 177 ክርስቲያኖች ከአብያተ ክርስቲያናት ታፍነው ተወሰዱ። በሰሜን ማዕከላዊ ናይጄሪያ የሚገኘው የካዱና ግዛት ውስጥ ባሉ መንደሮች በአብያተ ክርስቲያናት ላይ የጅምላ አፈና ወንጀል መፈጸሙ ተረጋግጧል። ነዋሪዎች ለትሩዝ ናይጄሪያ የዜና ወኪል እንደገለጹት እሁድ ጥር 18 ቀን 2026 ዓ.ም በካጁሩ ካውንቲ ኩርሚን ዋሊ አካባቢ ከ3 አብያተ ክርስቲያናት የተውጣጡ 177 ክርስቲያኖች ታፍነው ተወስደዋል። ከታገቱት መካከል 11 ሰዎች መሸሻቸው ሲገለጽ 166 ግን እስካሁን በግዞት እንደሚገኙ እየተገለጸ ይገኛል። የኪሩቤልና ሱራፌል ቤተክርስቲያን ጸሐፊ ዩናና ዳውጂ እንደገለጹት የፉላኒ ታጣቂዎች በእሁድ አምልኮ ሰዓት ከጠዋቱ 9 ሰዓት አካባቢ በሁለት የቤተክርስቲያን ጉባኤዎች ላይ በአንድ ጊዜ ጥቃት ፈጽመዋል። አጥቂዎቹ AK-47 ጠመንጃዎችን ታጥቀው በቤተክርስቲያኒቱ ከበባ ያደረጉ ሲሆን ለመሸሽ የሚሞክር ማንኛውም ሰው እንደሚገድሉ አስጠንቅቀዋል። በተመሳሳይ ጊዜ በቤተክርስቲያን ላይ በተፈጸመ ጥቃት የታፈኑ ክርስቲያኖች በአንድ ቦታ ተሰብስበው ወደ ሪጃና ጫካ እንደተወሰዱ ተዘግቧል። የካዱና ግዛት መንግስትና የናይጄሪያ ፖሊስ በመጀመሪያ ይህንን ክስተት ቢያስተባብሉም የፖሊስ ዋና ተቆጣጣሪ ቤንጃሚን ሁንዴን ማክሰኞ ጥር 20 ቀን በሰጠው መግለጫ አፈናው መፈጸሙን ማመናቸውን ተገልጿል። ዘገባው የክርስቲያን ዴሊ ነው። በየመን ከ50 በላይ ክርስቲያኖች መታፈናቸው ተገለጸ። በየመን በጥር ወር 2026 ብቻ ከ50 በላይ ክርስቲያኖች መታፈናቸውን የክርስቲያን በጎ አድራጎት ድርጅት ኦፕን ዶርስ አስታውቋል። ዳንኤል አንተነህ ዝርዝር አለው። በዚህም ከተያዙት መካከል 43 ሰዎች በሁቲ አማጽያን መታፈናቸውም ተገልጿል። ኦፕን ዶርስ እንደገለጸው አማኞቹ ከነበሩበት ስፍራ ወደ ሚስጥራዊ ቦታዎች ተወስደው ስለ ሌሎች ክርስቲያኖች መረጃ እስከሚሰጡ ድረስ ምርመራና ማሰቃየት እየተፈጸመባቸው መሆኑም ተገልጿል። ኦፕን ዶር የየመን ኤክስፐርት ዳንኤል ሆጅ ሁኔታው ከፍተኛ ፍርሃት እንደፈጠረም አስታውቋል። እንደሳቸው ገለጻም ብዙ ክርስቲያኖች አካባቢያቸውን ጥለው ቢሸሹም ነገር ግን ሁቲዎች እነሱን ተከትለው ይመጣሉ ብለውም እንደሚሰጉም አንስተዋል። ሆጅ ከፕሪሚየር ክርስቲያን ኒውስ ጋር ባደረጉት ቃለ ምልልስ የተፈጸመው ጥቃት ትክክለኛ ምክንያቱ ግልጽ ባይሆንም አንዳንዶች ይህ በኢራን የሚደገፉ ሁቲዎች በክልሉ ውስጥ ስማቸውን ለማጠናከር ያደረጉት ሙከራ ሊሆን እንደሚችልም ገምተዋል። እሳቸው እንደተናገሩትም ከእስልምና መመለስ ከባድ ቅጣት የሚያመጣ በመሆኑም በክርስቲያኖቹ በሃይማኖታዊ ምክንያት በደል እየደረሰ መሆኑም ተነግሯል። የእነርሱን ርዕዮተ ዓለም የማያጋራ ማንኛውም ሰው ከአካባቢው ለማጽዳት ሊሞክሩ ይችላሉ ሲሉም አክለዋል። የመን በኦፕን ዶርስ 26 የዓለም አቀፍ ስደት ዝርዝር ላይም 3ኛ ደረጃ ላይም እንደምትገኝም ይታወቃል። ይህም ለክርስቲያኖቹ እጅግ አደገኛ ሀገር መሆኗንም ያመላክታል። ዳንኤል ሆጅ በመጨረሻ በዓለም ዙሪያ ያሉ ክርስቲያኖች ለተሰቃዩ አማኞች፣ ለቤተሰቦቻቸውና በፍርሃት ውስጥ ላሉ ሰዎች በጸሎት እንዲቆሙ ጥሪ በማቅረብ በዚህ ከባድ ሁኔታ መሃል የክርስቶስ ክብርና በረከት በየመን እንዲገለጥ ሲሉም ጠይቀዋል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። የሞዛምቢክ ጎርፍ እየተባባሰ መሆኑን የተባበሩት መንግስታት አስጠነቀቀ። ለሳምንታት የቀጠለ ከባድ ዝናብ በሞዛምቢክ የማፑቶ ግዛትን ጨምሮ በርካታ አካባቢዎች ከፍተኛ ጎርፍ እንዲፈጠር አድርጓል። ይህም ወደ ከባድ ድንገተኛ አደጋ ሊያመራ እንደሚችል የተባበሩት መንግስታት አስጠንቅቋል። ከጥቅምት ወር የዝናብ ወቅት ከተጀመረ ጀምሮ በመላው ሀገሪቱ ከ100 በላይ ሰዎች በጎርፍ ምክንያት የሞቱ ሲሆን ከግማሽ ሚሊዮን በላይ ዜጎችም ጉዳት ደርሶባቸዋል። በማፑቶ ግዛት ብቻ ከ36 ሺህ በላይ ሰዎች በጎርፉ ተጋላጭ መሆናቸው ተገልጿል። ጎርፉ በሺዎች የሚቆጠሩ ኪሎ ሜትሮች መንገዶችን አፍርሶ የእርዳታ አቅርቦት እንዲቋረጥ አድርጓል። በዚህም ምክንያት በተጎዱ አካባቢዎች የተጣራ ውሃ፣ የሕክምና አገልግሎትና ለጀልባዎች ነዳጅ እጥረት ተመዝግቧል። የማፑቱ ግዛት ገዢ ማኑኤል ቱሌ እንደገለጹት የአደጋ መጠኑ ሙሉ በሙሉ እስካሁን አልተገለጸም። ነገር ግን ባለስልጣናት የዳኝነትና የማዳን ስራዎችን ለማጠናከር እየሰሩ ነው። በሌላ በኩል ዩኒሴፍ በጎርፉ ምክንያት ልጆች ለከፍተኛ አደጋ መጋለጣቸው
መጠየቃቸውን ገልጸዋል። የድርጅቱ ቃል አቀባይ ጋይ ቴይለር እንዳሉት ደህንነቱ ያልተጠበቀ ውሃ፣ የበሽታ መዛባትና የተመጣጠነ ምግብ እጥረት በተለይ ለልጆች ከባድ ስጋት እየሆነ ነው ብለዋል። ተቃዋሚ ፓርቲዎች መንግስትን ለአደጋው በቂ አለመዘጋጀቱን በመተቸት እየወቀሱ ሲሆን ባለስልጣናት ደግሞ ተጨማሪ ከባድ ዝናብ እንደሚጠበቅ በመግለጽ የሞት ቁጥር ሊጨምር እንደሚችል ስጋታቸውን አሳይተዋል። አፍሪካ ኒውስ እንደዘገበው ይህ የቅርብ ጊዜ ዝናብ በቅርብ ዓመታት ከተመዘገቡት እጅግ ከባድ መሆኑ ተገልጿል። በመጨረሻም የሳይበር ወንጀለኞች ኤአይን እንደ ጥቃት መሳሪያ መጠቀም መጀመራቸውን አዲስ ሪፖርት ጠቆመ። ዓለም ወደ አምስተኛው የሳይበር ጥቃት ወይንም ወንጀል ማዕበል መሸጋገሯን ግሩፕ አይቢ የተሰኘው ዓለም አቀፍ የሳይበር ደህንነት ተቋም ባወጣው አዲስ ሪፖርት ይፋ አድርጓል። በዚህም የሳይበር ወንጀለኞች አርቲፊሻል ኢንተለጀንስን እንደ ጥቃት መሳሪያ መጠቀም መጀመራቸውን ገልጸዋል። ጥልቅ ማታለል ወይንም ዲፕ ፌክስ የሰውን ምስልና ድምጽ ልክ እንደ ሌላ ሰው አድርገው የሚሰሩ ኤአይ መሳሪያዎች በጥቁር ገበያ $5 ወይንም 700 ብር ብቻ መሸጥ መጀመራቸውን ተከትሎ ወንጀለኞች የሰውን ምስል በመጠቀም ቤተሰቦችን ወይንም ባንኮችን ሊያታልሉ መቻላቸውን አስፈሪ አድርጎታል ተብለዋል። አሁን ወንጀለኞች ቁጭ ብለው መልእክት አይጽፉም ያለው አዲሱ ሪፖርት ይልቁንም አሳማኝ የማጭበርበሪያ መልእክቶችን በራሳቸው የሚጽፉና የሚልኩ የኤአይ ወኪሎችን ማሰማራታቸውን ጠቁሟል። ጥቁር የኤአይ ሞዴሎች እንደ ቻት ጂፒቲ ያሉ መሳሪያዎች የስነ ምግባር ገደብ ቢኖራቸውም የሳይበር ወንጀለኞች ግን ያለምንም ገደብ የኮምፒውተር ቫይረሶችን የሚጽፉ የራሳቸውን የኤአይ ሶፍትዌሮችን እያመረቱ እንደሚገኙም ታውቋል። ለዚህ ጥቃት ላለመጋለጥ በቴሌግራም፣ ዋትስአፕ፣ በስልክ የሚመጡ የገንዘብ ጥያቄዎችን፣ ሊንኮችን ከመክፈታችን በፊት ደጋግሞ ማረጋገጥ፣ የኤአይ ምስልና ድምጽን የማስመሰል ሁኔታ በከፍተኛ ሁኔታ በመጨመሩ ያዩትን ድምጽ ወይም ቪዲዮ ሁሉ እውነተኛ ነው ብሎ አለመቀበል፣ እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር በየጊዜው የሚሰጡ የጥንቃቄ መልእክቶች መከታተልና መተግበር እንደሚገባ የዘርፉ ባለሙያዎች መክረዋል። ተመልካቾች የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የአስኮ ሙሉ ወንጌል አጥቢያ የአንድነት ፕሮግራም ተካሄደ። ከቤተ ክርስቲያን የጠፉ ዕንቁዎች የተሰኘው የመምህር ኃይሉ ሃኖ መጽሐፍ ተመርቆ ለንባብ በቃ። ከውጭ በናይጄሪያ ካዱና ግዛት 177 ክርስቲያኖች ከአብያተ ክርስቲያናት ታፍነው ተወሰዱ። የሳይበር ወንጀለኞች ኤአይን እንደ ጥቃት መሳሪያ መጠቀም መጀመራቸውን አዲስ ሪፖርት ጠቆመ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ከቀሪ ጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩ። ሰላም ሁኑ።